የሱቅ ኪራይ ያማሩታል? በ1 ሚሊዮን 400 ሺህ ብር ቅድመ ክፍያ፣ በ4 ሚሊዮን 800 ሺህ ብር ጠቅላላ ክፍያ የንግድ ሱቆችን ይዘንላችሁ ቀርበናል። ቀሪውን እስካሉ በአንድ ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ በግንባታ ሂደት መሰረት የሚከፍሉበትን እድል አመቻችተናል። በተጨማሪም ከቤተ መንግስት አቅራቢያ የመኖሪያ ቤቶችን በ35% ቅናሽ ከባለ 1 እስከ ባለ 3 መኝታ ድረስ በ80 እስከ 157 ካሬ አዘጋጅተንላችኋል። ለበለጠ መረጃ በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። መምህርና ጋዜጠኛ አብይ ይልማ ነኝ። እንግዲህ የቱርኩ ፕሬዝዳንት ሬሴፕ ታይፕ ኤርዶጋን ወደ ኢትዮጵያ መግባታቸው እንደገናም ደግሞ ከዛ ጋር ተያይዞ እስከ ዛሬ ድረስ ባለው በርካታ ነገሮች እየተነገሩ ይገኛል። ለመሆኑ ኢትዮጵያን ለመጎብኘት ቱርክ ራሷ ከኢትዮጵያ ምንድን ነው የምትጠቀመው የሚለው ነገር በዚህ ፕሮግራም ላይ ያሳያቸዋል። እሱ ብቻ አይደለም፣ ግብጾች በጣም የተበሳጩበት ጉዳይ ነው። ለምንድን ይሄ ጉዳይ ግብጾችን አበሳጨ የሚለውንም በዚህ ጋር አያይዤ በደንብ አድርጌ እነግራቸዋለሁ ወደ ሣድስ ቤተሰቦቼ። እሱ ብቻ አይደለም፣ እንግዲህ በጣም አስገራሚ ነገር ነው በዓለማችን እየሆነ ያለው። ይሄ የምትመለከቱት ሪንግ ኦፍ ፋየር በጣም የሚገርም የተፈጥሮ ክስተት ተከስቷል። ይሄ እንግዲህ የፀሐይ ኤክሊፕስ ነው። ነገር ግን እዚህ እንደምታዩት የጨረቃን ሪንግ ኦፍ ፋየር ወይም የእሳት ቀለበት እንድትፈጥር አድርጓታል ማለት ነው። ይሄ እሳት ቀለበት መንፈሳዊ አንድምታው በጣም በርካታ ነው። ቤተሰቦቼ በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ነው። ከዚህ በኋላስ ዓለማችን ምን ነገሮች ሊከሰቱባት ይችላሉ የሚለውን ነገር እንደገናም ደግሞ በአማኞች ሕይወት ላይ ደግሞ የሚሆን በጣም አስገራሚ ነገር አለ እና ይሄንን እግዚአብሔር እየነገረን ነው። በነገራችን ላይ እግዚአብሔር በምልክት ነገሮች የሚያጽናው ያው የጨረቃና የፀሐይ ምልክት ለእግዚአብሔር በምድር ላይ ሊሰራ ላለው ነገር ምልክት አድርጎ የሚያሳየን ነው። የፊዚክ ዓለም የሚታየው ዓለም ክስተቶች መገለጫ ናቸው። ስለዚህ ይሄን ነገር በተመለከተ መንፈሳዊ አንድምታው በጣም ትልቅ ነው። ስለዚህ እነዚህ ነገሮች ማየት የግድ ይለናል። እንግዲህ ውድ ቤተሰቦቼ በዚህ አጋጣሚ ደግሞ በጣም የሚገርም መረጃ አካፍላችኋለሁ። እንግዲህ ያው የአብይ ጾም ገብቷል። ቀጥሎ የትንሣኤውን ጊዜ እናፍቃለን። ስለዚህ አንድ አማኝ በሕይወት ዘመኑ ላይ እስራኤል ሀገር መሄድ የግድ ይለዋል። ጌታችን ኢየሱስ ክርስቶስ በመጨረሻ ሞትን ድል አድርጎ የተነሳበት ትንሣኤ ያደረገበትን ስፍራ ሁሉ አንድ አማኝ ሊመለከት ይገባል። ስለዚህ ለዚህ የሚሆን ጉዞ ተዘጋጅቷል። ይህን ጉዞ እንድትሳተፉበት ጠይቃችኋለሁ። ይህ ጉዞን ያዘጋጀው በአሜሪካን ሀገር መቀመጫውን ያደረገው ጎልጎታ አስጎብኝ ነው። መሄጃው መጋቢት 29 ቀን ነው። መመለሻው ሚያዝያ 12 ነው። ስለዚህ በኤፕሪል 7 ተኪዶ በኤፕሪል 20 ይመለሳል ማለት ነው። በዚህ ስልክ ቁጥር ላይ ደውሉላቸው። በ0910 47 45 39 ኢትዮጵያ ውስጥ ላላችሁ እንደገና ፕላስ 1 ታረጉና 703 447 69 88 አሜሪካን ሀገር ደውሉላቸው። ይህን አገልግሎት መስመር የምንዘረጋበት እድል ፈንታ የተሰጠን አሁን ነው። ወደ ፕሮግራም ሀሳቦች ልዝለቅ። እንግዲህ ከመጀመሪያው ጀምሬ በደንብ አድርጌ ባይ ደስ ይለኛል። በተለይም ደግሞ የቱርኩ ፕሬዝዳንት ሬሴፕ ታይፕ ኤርዶጋን በኢትዮጵያ መገኘታቸውን በተመለከተ በግልጽ የሚነገሩ ነገሮች፣ ለኢትዮጵያ ጠቀሜታ የሚሰጡ ነገሮች አሉ። እሱን አናየውም እዚህ ላይ። እንደገና ለግብጽ የሚያገለግላት ለራሷ ለቱርኪያ የሚያገለግላት ነገር ምንድን ነው የሚለው ነገር በትክክል መታየት መቻል አለበት ማለት ነው። እነሱ ባያገለግላቸው ባይጠቅማቸው ከኢትዮጵያ ጋር ይሄን ዲል አያደርጉም። ግብጾቹ ደግሞ ይሄ ጉዳይ ያበሳጫቸዋል፣ በጣም የሚያናዳቸው። ለምን ቢባል አንደኛ የናይል ወንዝ እና የህዳሴ ግድብን ውዝግብ በተመለከተ ቱርክ ከኢትዮጵያ ጋር ያላት የጠበቀ ግንኙነት በአባይ ውሃ አጠቃቀም ላይ ግብጽ ያላትን አቋም የሚያለሰልስ ወይ የሚያዳክም አይነት ስጋት አላት ግብጽ ማለት ነው። ስለዚህ የቱርኩ ፕሬዝዳንት ሬሴፕ ታይፕ ኤርዶጋን በኢትዮጵያ በጣም ጠንካራ ሆኖ ግንኙነት ማድረጉን አይመቻቸውም። አሁን ሲንጨረጨሩ ነበር፣ ትላንት ዛሬ ጭምር ማለት ነው። ከዛ ውጪ ወታደራዊና መከላከያ ትብብርን ያሳድግላታል ለኢትዮጵያ። ስለዚህ ቱርክ ለኢትዮጵያ የምታደርገው የድሮን እና ሌሎችም ወታደራዊ ቁሳቁሶች በሚል ሽያጭ በከፍተኛ ሁኔታ ግብጽን ያሰጋታል። ምክንያቱም የግብጽን ደህንነት ኢትዮጵያ በኃይል እየበለጸገች ኃይል እያገኘች በመጣች ቁጥር ግብጽ የሚሰማት ነገር ስጋት ነው። ከዛ ውጪ ይሄን ደግሞ ለማድረግ ቱርኮቹ በከፍተኛ ደረጃ ኢትዮጵያን ያግዛሉ። ከጥንት ጀምሮ ማለት ነው። አሁን ያለውን ብቻ አይደለም፣ ከረጅም ጊዜ ጀምሮ አጋዥ ናቸው። በዚህ የተነሳ ግብጽ በጣም ነው ያበሳጫታል።
የቀጠናዊ ተጽዕኖ ሽሚያም አለ። እንደምታውቁት ኤርዶጋን በአፍሪካ ቀንድ ያላቸው ተሰሚነትን ማሳደግ ይፈልጋሉ። ግብጽ ደግሞ በባህላዊ መንገድ በአካባቢ ላይ የነበራትን በላይ ነኝ ብላ የምታስብበትን ነገር የቱርኮቹ እዚህ መገኘት ይገዳደረዋል። ደግሞ ቱርኮቹም በትክክለኛ የምስራቅ አፍሪካ ላይ ፓወር እየሆኑ ነው። ስለዚህ ይሄንን ነገር ግብጽ በጣም ያበሳጫታል። ደግሞም እያበሳጫት ነው ያለው። የቱርክ ፕሬዝዳንት ኢትዮጵያ ውስጥ መምጣት ኢኮኖሚ ውድድርን በተመለከተ ቱርክ በኢትዮጵያ ከፍተኛ ኢንቨስትመንት ስምምነቶችን መፈራረሟ ግብጽ በአፍሪካ ያላትን ኢኮኖሚ ሚና ይገዳደራል። ይህም ደግሞ ቱርኮቹ በከፍተኛ ደረጃ ግብጾቹ ህመም ነው የተሰማቸው። በሶማሌና የባህር በር ጉዳይን በተመለከተ ቱርክ በኢትዮጵያና በሶማሊያ መካከል ያለውን የባህር በር ውጥረት ለመፍታት ጥረት የምታደርግ ሀገር ናት። ግብጽ በዛኛው መልኩ ደግሞ ከሶማሊያ ጋር ያላት ወታደራዊ ጥንካሬን በመጨመር ኢትዮጵያን ለማስፈራራት መሞከር ነው። የቱርክ አካሄድ ሁለቱም ባላንስ ማድረግ ነው። ይሄ እንግዲህ በጂኦፖለቲክሱ ላይ ጨዋታውን ሚናውን ስለሚቀይረው ግብጾቹ ዛሬ ሲበሳጩ ሲንጨረጨሩ ነው በየሚዲያዎቻቸው የምትሰሙት። የሱዳን ቀውስን ተጽዕኖ በተመለከተ ኢትዮጵያ በሱዳን ግጭት ውስጥ ሚና አላት በሚል የሚነገሩ ዘገባዎች አሉ እንደሚታወቀውና የኤርዶጋን በዚህ በግብጽ በሱዳን ያላትን ፍላጎት ሊነካ ይችላል ተብሎ ይገመታል። ምክንያቱም በዛኛው መልኩ ኤርዶጋን ለኢትዮጵያ መንግስት አለውል የሚል ነገር በማሳየት ግብጾች በሱዳን ላይ ያላቸውን የሚሰሩትን ነገር የሚያዳክም በጣም የሚያበሳጭ ነገር ነው በሚል ነው ግብጾቹ የሚገልጹት። ለምንድነው የሚያደርጉት? እንደሚታወቀው በኢትዮጵያ የአርኤስኤፍን ትደግፋለች፣ እዚህ ማሰልጠኛ ያለ ተብሎ ስሟ እየተጠለጠለ ባለበት ሰዓት የቱርኪያው ፕሬዝዳንት እዛ መሄዳቸው ጠንካራ ስራ በኢትዮጵያ ላይ እንዳይሰራ እንደ እንቅፋት ሆነዋል በሚል የግብጽ ሚዲያዎች በእጅጉ የተበሳጩ ስንሰማ ነበረ። ከዛ ውጪ እንግዲህ ታሪክ የሚዛናዊ የዲፕሎማሲ ሚዛን መዛባትንም ይፈጥራል። የቱርኮቹ ወደ ኢትዮጵያ መምጣት ለግብጾቹ ይሄ በጣም ያበሳጫቸዋል። ግብጾችና ቱርኮች ግንኙነታቸውን አድሰዋል። አሁን በቅርቡ እንደሰማችሁት ኤርዶጋን ወደ አዲስ አበባ የሚያደርጉት ጉዞ ግብጽን ለማግለል የሚደረግ እንቅስቃሴ ሊተረጎም እንደሚችል በግብጾቹ ያን ማየት ይቻላል። ምክንያቱም እዛ ጋር ከግብጽ ጋር ተፈራርማ እንደገና የግብጽ ጠላት ከሆነች ኢትዮጵያ ጋር መፈራረም በጣም የሚያበሳጫቸው ነገር እንደሆነ እየተናገሩ ነው ያሉት ማለት ነው። ድሮም ቢሆን እኮ እኛ ቱርክን አናምንም የሚል ትንተናዎች ሲሰጡ ነበር። ዛሬ ግብጽ ላይ ቀይ ባህር ደህንነትን በተመለከተ ቱርክ በሶማሊያ ባህር ዳርቻ የምታደርገው እንቅስቃሴና ከኢትዮጵያ ጋር የምታደርገው ትብብር ግብጽ ለቀይ ባህር ደህንነት ያላትን ትኩረት ይፈታተነዋል እና በዚህም የተነሳ ዛሬ ብስጭት ሲሰማ ነበረ። የስትራቴጂካዊ አጋር መስፋፋትን በተመለከተ ቱርክ ከአፍሪካ ህብረት ጋር ያላትን ስልታዊ አጋርነት በአዲስ አበባ በኩል ማጠናከሩ ነው። ግብጽ በህብረት ውስጥ ያላትን ተሰሚነትና ሚና ያዳክመዋል፣ ይነካዋል እና ያንን በተመለከተ በትክክል ዛሬ ሲደሰኩሩ ነው ያሉት። የታሪክ ፉክክርም ነበረ በኦቶማን ኤምፓየርና በቀድሞ ግብጽ መካከል የነበረው የታሪክ ፉክክር አሁንም በሁለቱ ሀገራት የጂኦፖለቲካዊ እንቅስቃሴ ራሱን የሆነ የስነ ልቦና ተጽዕኖ አለው። አሁን ግብጽ በይፋ ወደ ኢትዮጵያ እየመጣች አይደለችም እና ቱርክ አልፋ መጣ እንደገና ከኢትዮጵያም ከግብጽም ጋር እንደዚህ አይነት ስምምነት ስታደርግ ግብጾቹ ይሄ እኛን እንደ መካድ ይቆጠራል በሚል ዛሬ ሲያብዱና ሲበሳጩ ነው ያሉት። ይሄን በተመለከተ ማስታወስ የሚያስፈልገን ነገር እንዳለ በትክክል እንድንረዳው ይሄ መረጃ አካፈልኳቸው። ወደ ቀጣዩ ልውሰዳችሁ። የፀሐይ ግርዶሽ ላይ የጨረቃ ሪንግ ኦፍ ፋየር በጣም አስገራሚ የተፈጥሮ ክስተት ነው። እግዚአብሔር በዚህ ውስጥ ምን ሊነግረን ፈልጎ ነው የሚለውን መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በአኒውላር ሶላር ኤክሊፕስ ነው የተከሰተው። ዓመታዊ የሶላር ኤክሊፕስ ነው፣ የፀሐይ ግርዶሽ ነው የተከናወነው። በዚህ ላይ እንግዲህ ይሄንን ጨረቃ በትንሹ ከፀሐይ አነስ ብላ የምትታይበት ነው። በዚህም ገባ ስለምትል የፀሐዩ ጨረር ወደ ጎን አቅጣጫ ላይ በጣም ተበትኖ የሚገርም የፀሐይ ብርሃን እሳታማ ሆኖ የሚታይበት ነው የሚሆነው ማለት ነው። የግርዶሹ አይነት ጨረቃ ከምድር ርቃ በምትገኝበት ወቅት ከፀሐይ በስተፊት ለፊት የምትሆን ነው የሚሆነው። ፀሐይ ሙሉ ለሙሉ መሸፈን አትችልም። በዚህም የተነሳ በጨረቃ ዙሪያ ላይ ደማቅ የእሳት ቀለበት ወይ አኒውላር ሶላር ኤክሊፕስ ይፈጠራል ማለት ነው። ይሄ እንግዲህ በየካቲት 17 2026 ዓ.ም በጨረቃና በፀሐይ መካከል የሚፈጠረው ሪንግ ኦፍ ፋየር ግርዶሹ እጅግ አስደናቂና የተለያዩ ክስተቶች ያስተናገደ ነው።
የአንታርክቲካ ትርኢት ነው የሚባለው። ሙሉን የቀለበት ቅርጽ የሚታየው በሰው ባልኖረባት አንታርክቲካ ላይ ብቻ ነው የሚገርማችሁና ይህም ከሰው ይልቅ ፔንግዊኖች በብዛት የሚያዩት ክስተት እንደሆነ ተደርጎ ነው የሚታመነው። የዚህ አጋጣሚ እንግዲህ ግዶሹ ከቻይናውያን አዲስ ዓመት የር ኦፍ ሆርስ በጣም ይገርማቸዋል። ከዚህ ጋር አያይዤ እነግራቸዋለሁ። ከእሳት ፈረስ ዓመት ብለው ነው የሚሉት። ከዛ ጋር አብሮ ነው የሚያያዘው አያይዘውታል። እና ይሄ ምን ማለት እንደሆነ ስታዩ በጣም ነው የሚገርማችሁ። ከታላቁ የረመዳን ጾም መጀመሪያም አንድ ቀን ጋር መገጣጠሙ በብዙዎች ዘንድ እንደ ትልቅ መንፈሳዊና ባህላዊ ምልክት እየታየ ነው ዓለም ላይ። ከዛ ውጭ እንግዲህ በ708 ቀናት ውስጥ የሚከሰቱ 3 ተከታታይ የእሳት ቀለበቶች አሉ። የነዚህ ግርዶሾች የመጀመሪያው ነው። በ708 ቀናት ነው ያልኳችሁ። ተከታታይ 3 የእሳት ቀለበቶች አሉ። የነዚህ መጀመሪያው ነው ይሄ ማለት ነው። እንግዲህ ግርዶሹ የሚከሰተው በአኳሪየስ ብለው የሚሉት የዞዳይክ ኢሜጅ ስርዓት አለ እንደምታውቁትና የኮከብ ምልክት ነው ብለው ነው የሚቆጥሩት። ይሄ ምን ማለት ነው የሚለው ደግሞ ስታዩ በጣም መንፈሳዊ ነገሩ በጣም ነው የሚገርማችሁ። እሱን እነግራችኋለሁ። በግርዶሹን ተከትሎ እንግዲህ በየካቲት ወር መጨረሻ ላይ 6 ፕላኔቶች በሰማይ ላይ ተሰልፈው የሚታዩበት ክስተት ይፈጠራል። ይህም በመንፈሳዊ ዓለም ላይ በጣም አስገራሚ ምልክት እንደሆነ እየተነገረ ነው። ክስተት እንግዲህ ከ2 ሳምንት በኋላ የሚከሰት አለ የደም ጨረቃ ብለድ ሙን ለዛ ግርዶሽ እንደ መጀመሪያው ምልክት ያገለግላል ማለት ነው። ይሄ የእነዚህ ውስጥ የምናያቸው ነጥቦች መካከል አንደኛው በጣም መሰረታዊ የሆነው የፋየር ኦፍ ሆርስ ወይም የሆርስ የፈረስ እሳት ብለው ቻይናዎቹ የዚህ ዓመታችን ነው ብለው የሚያከብሩት ነገር ምንድን ነው? ከዚህ ከፀሐይ ቀለበቱ ጋር ከጨረቃው ቀለበት ጋር ተያይዞ ምንድን ነው የሚነግረን የሚለውን ነገር በትክክል ማየት ያስፈልጋል። የ2026 የቻይና አዲስ ዓመት የእሳት ፈረስ ወይም ፋየር ሆርስ የሚሉት ዓመት በተመለከተ እንግዲህ እነሱ የሚሉትን ነገር ከኛ መንፈሳዊ ዓለም ጋር አብረን ማያያዝ አለብን። ይሄ ፋየር ሆርስ እንግዲህ በየ60 ዓመቱ አንድ ጊዜ የሚከሰት ነው። በጣም አደገኛ የዞዳይክ ውደት አድርገው ነው እነሱ የሚያስቡት። ስለዛ ይህን መሰረት በማድረግ በመጽሐፍ ቅዱስ ላይ የዚህ እድል ብለው እነሱ ቻይናዎቹ ጥንቆላቸው የሚያደርጉት ይሄ እንግዲህ ቻይናዎቹ የፋየር ሆርስ ብለው የሚሉት ማለት እንግዲህ የኤልያስ የእሳት ሰረገላ ፈረሶች የሚባሉትን ወደ ጥንቆላ መንፈስ ወደዛ ቀይረውት ነው። በሁለተኛ ነገሥት ምዕራፍ 2 ከቁጥር 11 ላይ የኤልያስ የእሳት ሰረገላዎችና ፈረሶች ያሉ ነብዩ ኤልያስ በአውሎ ንፋስ ወደ ሰማይ ሲያርግ የእሳት ሰረገላና የእሳት ፈረሶች አሉ እና በኤልያስ በኤልሳ መካከል እንደታዩ ይታወቃልና ይህንንም በተመለከተ ነውም የእሳት ሰረገላና የእሳት ፈረሶች መካከላቸው ገቡ፣ ኤልያስም በአውሎ ንፋስ ወደ ሰማይ ወጣ ብሎ ያስቀምጠዋል። እነዚህን ቻይናዎች ይህቺ የእሳት ጨረቃ በተከሰተች ማግስት እና ከዛ ቀን ጀምሮ የእሳት ፈረሶቹ ዓመት ነው ብለው ነው የሚሉት። ስለዚህ በመጽሐፍ ቅዱስ መሰረት የኤልያስ ስፒሪት መልሶ የሚቀሰቀሱበት ጊዜ እንደሆነ ታያላችሁ። የርኩሱ ዓለም የእግዚአብሔርን ዓለም ኮርጆ ነው የሚሰራው። ስለዚህ የእግዚአብሔር ዓለም ይሄን የሚያደርግበት ዋነኛው ምክንያት ይሄ ሲሆን የፀሐይ እሳት ቀለበት በሚከሰትበት ሰዓት ላይ ቻይናዎቹ የፈረስ እሳት ብለው የሚያመልኩትን ጣዖታዊ መንፈስ መሰረት አድርገው እነሱ እንደዛ ያስባሉ። ነገር ግን ዲያብሎስ የእግዚአብሔርን ዓለም አይደለም የሚኮርጀው። ስለዚህ የእነ ኤልያስ በእሳት ሰረገላ የሆነው ነገር በተመለከተ እግዚአብሔር የሚሰጠን ምሳሌና ምልክት እንደሆነ ጭምር እናያለን ማለት ነው። ከዛ የኤልሳ የእሳት ፈረሶችም እንደገና በሁለተኛ ነገሥት ምዕራፍ 6 ቁጥር 17 ላይ ተቀመጡ። የሶሪያ ሰራዊት ኤልሳን ለመያዝ በከበቡበት ጊዜ ኤልሳ ለብላቴናው ዓይንን ከፍቶ እንዲያይ በጸለየ ጊዜ ኤልሳ ከበው የነበሩት የእሳት ፈረሶችን ሰረገሎችን ታዩት ይላል። ይህም እንግዲህ እግዚአብሔር ለነቢያቱና ለሕዝቡ የሚሰጠው ጥበቃን ያሳያል። ቻይናዎቹ የእሳት ፈረስ ዓመት ነው ብለው የሚሉበት ዋነኛው ምክንያት የዲያብሎስ ዓለም የእግዚአብሔርን ዓለም ኮርጆ ነው። ስለዚህ እግዚአብሔር ለነ ኤልሳ የሰጠውን የፈረስ እሳት ፈረሶችን አምሳል ወደዚህ የማምጣት ነገር እንደሆነ ታያላችሁ ማለት ነው። በትንቢተ ዘካርያስ ላይም እንደገና በዮሐንስ ራእይ ላይም ጭምር ተቀምጧል። ዘካርያስ 1:8-10 ላይ የተቀመጠው አለ። በራእዩ ላይ በተለያዩ ቀለማት ያላቸው ፈረሶች ቀይ፣ ጥቁር፣ ነጭ ጠቦ አይቷል እና እነዚህ ፈረሶች ደግሞ በምድር ላይ የሚዘዋወሩ የእሳት የመላእክት አራዊት ናቸው። የእግዚአብሔር ሰራዊት አምላክ እግዚአብሔር ሰራዊቶች ናቸው እና ይህም በተመለከተ መለኮታዊ ኃይል እንደሚገለጥ የእሳት ፈረሶች እግዚአብሔርን የሚያገለግሉ የመላእክት ኃይሎች መገለጫ ናቸው። ስለዚህ እግዚአብሔር በመጨረሻው ዘመን ላይ ሊነግረን ያለ የኃይል መገለጥ እንዳለ ታያላችሁ። የኤልሳ
ስፒሪትና የመንፈሳዊ ጉልበቶቻቸው በዚህ ምድር ላይ የሚገለጥበት ጊዜ ውስጥ እንደገባን ያሳያል። ይህንን ነው የቻይናዎቹ የእሳት ፈረሶች ተብለው ዲያብሎስ ኮርጆ የሚነግረን። ስለዚህ እውነተኛው እግዚአብሔር እንደዚህ ነው። በኤልሳ ታሪክ ላይ እንደሚታየው እግዚአብሔር ሰራዊቱ ከአደጋ ከለላን እንደሚጠብቅ የሚያመላክትበት ነገር ነው ያለው። ስለዚህ ለሚያምኑት በእሳት ከለላ የሚደረግበት ጊዜ ነው። በራእይ መጽሐፍ በሬቨሌሽንም ውስጥ ያሉ ፈረሶች አሉ፣ ቀይ፣ ጥቁር፣ ነጭ፣ ሐመር የሚባሉ እነዚህም የጦርነት የረሃብና የሞት ምልክቶች ናቸው። በብሉይ ኪዳን ያሉት የእሳት ፈረሶች ግን አብዛኞቹ መለኮታዊ መገኘትን፣ ፍርድን ያመለክታሉ። ቀይ ፈረስ የሚለውን በተመለከተ ደግሞ ሬድ ሆርስ እንደሆነ ታያላችሁ፣ ወይ በደም ላይ መሰረት ያደረገ ቀይ ፈረስ ጊዜ እንደሆነ ታያላችሁ። የዚች የቀይ ጨረቃ ወይም የእሳት ሰረገላ የእሳት ቀለበት ያለባት እቺ ጨረቃ ስትከሰት አብሮ ተያይዞ የሚመጣው የቀይ ፈረስ የቻይናዎቹ አምልኮት ዝም ብሎ የሚሆን አይደለም። የእግዚአብሔርን መንፈስ ለመገዳደር ስለሆነ የእግዚአብሔርን የእሳት ፈረስ ወይም ደግሞ ቀይ ፈረስን በተመለከተ የሚነግረንን ነገር ማስተዋል ይጠብቅብናል ማለት ነው። በዚህም የተነሳ እንግዲህ በዮሐንስ ራእይ ምዕራፍ 6 ከቁጥር 3 እስከ 4 ላይ የተቀመጠውን ብናይ ጦርነትና ደም መፋሰስ ይሆናል። ጋላቢው ከምድር ላይ ሰላምን እንደሚወስድና ሰዎችም እርስ በርሳቸው እንዲገዳደሉ ስልጣን እንደተሰጣቸው ያስቀምጣል። ይህም በዓለም ላይ የሚከሰተውን ታላቅ ጦርነት፣ ግጭቶች ሊፈጠሩ የሚችሉበት ነገርን ያመላክታል። ምናልባትም በአሜሪካና በኢራን መካከል ግጭት እንዳይፈጠር ይሰጋል። ታላቅ ሰይፍን በተመለከተም ይህን ያስቀምጣል። ጋላቢው የታጠቀውን ትጥቅ በሰይፍ ጭምር ማለት ነው በሰዎች መካከል የሚፈጠር ግጭትና ጥፋት እንዳይፈጠር መጸለይ ያስፈልጋል። ቀለሙ ቀይ ነው፣ ፌሪ ሬድ ነው የሚለው በዮሐንስ ራእይ ላይ የደም መፋሰስና በእሳት የመጥፋት ኃይልንም ጭምር ይገልጻል። ስለዚህ በቀጣይ ዓለማችን ላይ እነዚህ ነገሮች ሊመጡ እንደሚችሉ ታያላችሁ። ከዛ ውጪ በጨረቃዋ አሁን በተከሰተችው የደም ጨረቃ ወናት የዚች የእሳት ቀለበት ያለባት ጨረቃ ላይ እነሱ የአኳሪየስን ዞዳይክን በተመለከተ አብሮ የተገጣጠሙበት ነው ብለው ነው የሚናገሩት። እንግዲህ ዝም ብለው በእርኩሱ ዓለምም ዝም ብሎ የሚነገር ነገር አይደለም። መንፈሳዊ ስለሆነ ነገሮችን የሚያዩት በጊዜና በሰዓቱ ነው። በዚህ ሰዓት ላይ እንግዲህ የሚታወቁ መናፍስቶች አሉ። የዞዳይክ ሊቅ አጋንንት ወይም አርክ ዳይሞንስ የሚባሉ በአንዳንድ የስማት ተርጓሚዎች ላይ ምን ያደርጓቸዋል? አሁን ልክ እንደዚህ የእሳት ቀለበት ያለባት ጨረቃ ስትመጣ ኦከልት ኢንሳይክሎፒዲያ የሚለው መጽሐፍ ላይ ብታዩት ከአኳሪየስ ጋር የሚዛመት ሊቅ አጋንንት ወይም ደግሞ ሳክማኪኬኤል የሚባል አለ። ሳክማኪኬኤል የሚባል እና ይህም ትርጉሙ ምንድነው? የእግዚአብሔር እድፍ ወይም አጸያፊነት፣ እግዚአብሔር ፊት ላይ አጸያፊ የሆነ ኃጢአቶች የሚደረጉበት ዘመን እየመጣ ነው ማለት ነው። ይሄም መንፈስ በዚህ ደረጃ ላይ የሚንቀሰቀስበት የእሳት ቀለበት ያላት ጨረቃ ስትመጣ ከሚሆነው ነገሮች መካከል ይሄ ነው። ሌላኛው አስሞዴስ የሚባለው አለ። አስሞዴስ በአንዳንድ 16ኛው ክፍለ ዘመን አጋንንት አጥኚዎች አስሞዴስ የተባለው አጋንንት ኃይሉ ጠንካራ የሚሆነው ከጥር 30 እስከ የካቲት 8 ባለው ጊዜ ነው። የአኳሪየስ ወቅት ይሉታል እና ይሄ ጊዜ ላይ ልትጠነቀቁ ይገባሉ ቤተሰቦች። በእንደዚህ አይነት ሁኔታ ላይ በሚሆን ሰዓት እግዚአብሔር መንፈሳዊ ነገሩን እየነገረን ነው። ስለዚህ ይህንን የቀን አጋንንት የሚባሉት ናቸው። በአንዳንድ የዞዳይክ ትርጓሜዎች ላይ አኳሪየስ ከክፉ መናፍስት ጋር ተያይዞ ይጠቀሳል። ነገር ግን ይሄ መጽሐፍ ቅዱሳዊ አይደለም። ያው ምስጢራዊ ኮከብ ቆጣሪዎች ይሄን ነው የሚተረጉሙት። ስለዚህ ምን ማለት ነው ብላችሁ ማየት ያስፈልጋል። ይሄ አኳሪየስ የሚባለው አስሞዴስ የሚባሉት እነዚህ ርኩሳን መናፍስቶች በሚከሰቱበት ሰዓት ላይ የጋብቻ መፍረስና የባልና ሚስት መለያየት በአብዛኛው በዚህ ሰዓት ላይ ነው የሚከሰተው። አስሞዴስ የሚባለው የዝሙት አጋንንት ነው አስሞዴስ ተብሎ የሚታወቅ የዝሙት አጋንንት ነው። ስለዚህ በትዳሮች ውስጥ በእንደዚህ አይነት ምክንያት የሚፈራርሱ ጉዳዮች በጣም ቁጥራቸው እንደሚጨምር ይነገራል። የመተጫጭት ወይም የሰርግ ዕለት ሞትም ጭምር ነው። ከጦቢት መጽሐፍ ላይ አስሞዴስ የሚባለው ሳራ የተባለችውን ሴት 7 ባሎቿን በሰርግ ሌሊት በመግደል የጋብቻ ደስታዋን የፈጸመችበት ነው። ይሄም ስለዚህ በትዳር ውስጥ በጣም ከባድ ነገር የሚከሰትበት ጊዜ ነው። ይሄ አይነት የደም ቀለበት ያለባት ጨረቃ በምትከሰት ሰዓት እንደገና የማስገደድ ስሜትና የደፈራ ነገሮች ብዙ ጊዜ ይሰማሉ። በእንደዚህ አይነት ሁኔታ ላይ ሰዎች የቁጥጥር ስሜት በማጣት ወደ ዝሙት፣ ወደ ግለ ወሲብነት፣ ሱሰኝነት፣ የጋብቻ ታማኝ አለመሆን
ወደ እነዚህ ጉዳዮች ላይ በስፋት እንደሚገባ ይነገራል። በዚህ ሰዓት ላይ የእርኩሱ ዓለም ተጽዕኖ ምክንያት በሰዎች መካከል ከፍተኛ ቅናት፣ መለያየት፣ የይሉንታ መጥፋት ይከሰታል። በትዳር ውስጥ በተለይ ማለት ነው። የቁማርና የቅንጦት ሱስ በአብዛኛው አስሞዴስ የሚባለው የቁማር ቤቶችን የሚቆጣጠር ሰዎችን ወደ ቁማርና አላስፈላጊ ገንዘብ ብክነት የሚያመራ አጋንንት ነው። ስለዚህ በዚህ ሰዓት ላይ የእሳት ቀለበት ባለችበት በዚህ ጨረቃ ላይ የአኳሪስ ወቅት ነው ብለው ሲሉ ዝም ብሎ የሚሆን ነገር አይደለም። ገብታችሁ እንደዚህ አይነት ጥንቃቄ ያስፈልጋል። በኑሯችሁ፣ በትዳራችሁ፣ በህይወታችሁም ጭምር። አስሞዴስ የሚባለው ከጥንት የፋርስ እምነት ተከታዮች አይሻማ ዳቫ ይሉታል። ከዛ ጊዜ ጀምሮ እብደትና ቁጥጥር የሌለው ጥቃት መንፈስ ተደርጎ ነው የሚወሰደው። ስለዚህ ሰዎችን አእምሮ የሚያበላሽ በአደንዛዥ ዕፅ የሚያደነዝዝ አደገኛ መንፈሳዊ ጥቃት የሚፈጸምበት ጊዜ መሆኑን እንድትረሱ አያስፈልግም ውድ ቤተሰቦች። ስለዚህ ይህንን በተመለከተ በትክክል የጠራ እውቀት እንዲኖራችሁ እፈልጋለሁ። ላካፍላችሁ ብዬ ነው። ከዛ ውጪ ግን ሳልጨምረው እንዳልሄድ የምፈልገው ነገር ቢኖር የእሳት ቀለበት ነው። የእሳት ቀለበት ወይም ደግሞ በጨረቃዋ ዙሪያ ላይ የተፈጠረው የጨረቃ እሳት ቀለበት ወይ ሪንግ ኦፍ ፋየር ኦፍ ዘ ሙን ነው የሚባለው አሁን ትላንትና የተከሰተው። ይሄም እንግዲህ የስነ መለኮት ተማሪዎችም ጭምር የትንቢት ትርጓሜውን የጨረቃን ቀይ መሆን ወይም ደም መሆንን እና እሳት መሆንን በማሳየት በቅዱስ መጽሐፍ ላይ የተቀመጡትን ነገሮች ይነግረናል። እንደምታውቁት ደም የለበሰች ጨረቃ አለች። ዩኤል 2:31 ላይ፣ የሐዋርያት ሥራ 2:20 ላይ፣ በዮሐንስ ራእይ ምዕራፍ 6:12 ላይ ተቀምጣል። ስድስተኛው ማኅተም በተፈታ ጊዜ ታላቅም የምድር መናወጥ ሆነ፣ ፀሐይም ማቅ ለብሳ እንደ ማቅ ጠቆረች፣ ጨረቃም እንደ ደም ሆነች ብላ ያስቀምጣል። ይሄ የእሳት ባህሪ እንደዚህ አይነት ምልክት እንዳለው ይታወቃል። ስለዚህ የመጨረሻው ዘመን ምልክት ነው። እግዚአብሔር ቁጣም ጭምር ይታይበታል። ቀይ ጨረቃ ወይም የእሳት የሚፈለቀለቅባት ጨረቃ ደም መምሰል እግዚአብሔር በምድር ላይ ያለውን ኃጢአት የሚጠይቅበትና ፍርድ የሚገለጥበት ጊዜ ነው። በኢዩኤል 2:32 ላይ እንደተቀመጠው የእግዚአብሔር ስም የሚጠራ ሁሉ ይድናል። ስለዚህ ይሄ ሪንግ ኦፍ ፋየር ወይም ዎል ኦፍ ፋየር የሚከሰትባት ሰዓት እንግዲህ የእግዚአብሔር ጥበቃም ደግሞ ለአማኞች እንዳላቸው ይነገራል ማለት ነው። በትንቢተ ዘካርያስ ምዕራፍ 2:5 ላይ እኔም ይላል እግዚአብሔር በዙሪያዋ የእሳት ቅጥር ሆነላታለሁ፣ በመካከሏም ለክብር ሆናለሁ ብሎ ይናገራል። የእሳት ቅጥር የሚለው ደግሞ በጨረቃዋ ዙሪያ ላይ የሚወጣው እሳት የእሳት ቅጥር ወይም ሪንግ ኦፍ ፋየር ወይም ደግሞ የፋየር ዎል የሚባለው። ይህም በተመለከተ እንግዲህ በመጽሐፍ ቅዱስ በብዙ መልኩ የነገረን በጣም አስገራሚ ነገሮች አሉ እንደምታውቁት ውድ ቤተሰቦቼ። ይህም ሪንግ ኦፍ ፋየርን በተመለከተ ቅዱስ መጽሐፍ በብዙ መልኩ የሚነግረን ትርጓሜዎች አሉ። በዚህ ዘካርያስ 2:5 ላይ እኔም የእሳት ቅጥር ሆነዋለሁ በመካከሏም ክብር ይሆናል ይላል እግዚአብሔር ብሎ የሚቀመጠው ነገር በተመለከተ አንደኛ መለኮታዊ ጥበቃ ምልክት ነው የሚባለው። ዲቫይን ፕሮቴክሽን ነው። እግዚአብሔርን ለሚያምኑ በዚህ ክፉ ዘመን ላይ የና አስሞዴስ መንፈስ እንዳይሰራ እግዚአብሔር መለኮታዊ ጥበቃ የሚያደርግበት ነው። እግዚአብሔር ሕዝቡን ከጥላትና ከአደጋ የሚጠብቅበት የማይበገር አጥር እንደሆነ የሚነግርበት ትንቢት የሚነገርበት ነው። አስፈሪና አጥፊ ኃይል አለ። ኮንሱሚንግ ፋየር የሚባል የእግዚአብሔር ጥበቃ ጠላቶችን የሚበላ የሚያጠፋ እሳት ነው። ስለዚህ ይሄንን ጠላቶቻችን ዲያብሎስን በመቃወም የምንጸልይበት ጊዜ ነው ማለት ነው። ሪንግ ኦፍ ፋየር በጨረቃ ላይ ሲከሰት የእግዚአብሔር መገኘት ፕሬዘንስ ኦፍ ጋድ እግዚአብሔር በሕዝቡ መካከል ብቻ ሳይሆን በዙሪያችንም ሆኖ ጥበቃውን የሚያደርግበት እንደሆነ ይሄ ሪንግ ኦፍ ፋየር ያሳየናል። በጨረቃ ዙሪያ ላይ ያለ የሚፈገፈቅ እሳት ሁለንተና የከለላ ኦል ራውንድ ዲፌንስ አለን። በዙሪያችን ላይ እንግዲህ ሙሉ ለሙሉ የሚከበን የእግዚአብሔር ጥበቃ እንዳለ የምታዩ ነው አማኞች ላይ ማለት ነው። መንፈሳዊ ጥበቃ ስፒሪቹዋል ሴኩሪቲ እንዲሰማን ያስፈልጋል። በሰው ሰራሽ አጥር በድንጋይ ላይ ከመደገፍ ይልቅ እግዚአብሔር ራሱ ለሕዝቡ የጸና መከላከያ ነው እና ያንን ማመን ይጠይቃል። የእስራኤል መመለስ ማረጋገጫ ሪስቶሬሽን ኦፍ ፕሮሚስ ከባቢሎን ምርኮ ከተመለሱና ከተማዋን የሚገነቡ ምቹነትና ደህንነት የሚያረጋግጥ የተስፋ ቃል ነው በእሳት ቅጥር የሚለው። እዚህ ቦታ ላይ የምናየው ይሄን ነገር እንደሆነ እናስተውላለን። የመንፈስ ቅዱስ ስራን በተመለከተም የእሳት ቅጥር ሆኖ ይገልጸዋል። የክብር መገለጫም ጭምር ሆኖ በአማኞች ሕይወት ላይ ግሎሪ ኦፍ ዘ ሚደስት የእሳት አጥሩ የውጭ ጥበቃ ሲሆን፣ ክብር የሚለው ደግሞ በመካከል ላይ የተቀመጠ የእግዚአብሔር ሞገስ ነው። እሱንም ያመላክትልናል። የኤግዞዶስ ወይም ዘጸአት ጋር የሚያያዝም አለው። እግዚአብሔር እስራኤልን ከግብጽ ሲያወጣ በምሽት በብርሃን በእሳት አምድ እንደመራቸው ጭምር ያመላክታል። የዘላለም ኪዳን ወይም ኢተርናል ኮቨናንትም አለ እዚህ ውስጥ። እንግዲህ የጥበቃ ጊዜያዊ አይደለም፣ ዘላቂ ከክርስቶስ በኩል ለአማኞች የተገባ
እሳታዊ ከለላ እንዳለበት እዚህ ላይ ትረዳላችሁ ማለት ነው። ስለዚህ ይህን በተመለከተ የእሳት ቀለበት የእሳት ቅጥርን በተመለከተ መጽሐፍ ቅዱስ ላይ ዎር ኦፍ ፋየርን በተመለከተ በዘጸአት 13:21 ላይ እግዚአብሔርም በቀን መንገድ ሊመራቸው በደመና አምድ በሌሊትም ሊያበራላቸው በእሳት አምድ በመካከላቸው ይሄድ ነበር ብሎ ያስቀምጣል። በመዝሙረ ዳዊት ምዕራፍ 125 ከቁጥር 2 ላይ ተራሮች በኢየሩሳሌም ዙሪያ እንዳሉ እንዲሁ እግዚአብሔር ከዛሬ ጀምሮ እስከ ዘላለም በሕዝቡ ዙሪያ ነው ብሎም በእሳት ቅጥር መከላከያ ጥበቃን እንደሚያደርግልን የሚነገርበት ነው ለአማኞች። ዘጸአት 3:2 ላይ እግዚአብሔር መልአክ በእሳት ነበልባል ከሾህ ቁጥቋጦ ውስጥ ተገለጠለት ብሎ ያስቀምጣል። በእሳት ነበልባል ዙሪያ ላይ ያለው ነገር መንፈሳዊ ነው። በመዝሙር 18:8 ላይ ከአፍንጫው ጢስ ወጣ ከአፉም የሚባል እሳት ወጣ ፍምም ከእርሱ ነደደ ብሎ ያስቀምጠዋል። ይህም ደግሞ እንግዲህ እግዚአብሔር ጥበቃ በጣም ኃይለኛ እንደሆነ ታያላችሁ። ዕብራውያን 12:29 ላይ አምላካችን የሚባል እሳት ነው ይላል። ስለዚህ አማኞችን የምናምነው እኛን ሊጠብቀን እግዚአብሔር ዙሪያችን ላይ የሚያደባውን መንፈስ የሚያቃጥልበት ኃይሉ የሚገለጽበት ጊዜ ነው ማለት ነው። ካልሆነ ደግሞ ለዓለም ደግሞ ውድመት ነው እንደምታውቁት ማለት ነው። ስለዚህ ለኛ ግን የእግዚአብሔር ጥበቃ ከለላ ያለን ምልክት የሚሰጥበት ጊዜ ነው። ዳንኤል 3:25 ላይ እርሱ መልሶ እነሆ 4 ሰዎች ታስረው በእሳት ውስጥ ሲመላለሱ ያለው አለ። እንግዲህ እሳት በዙሪያቸው ላይ ያለ እነሱ ግን እሳቱን አያቃጥላቸውም ነበር። እኛም በዙሪያችን ላይ የዓለም ችግር አለ፣ የኢትዮጵያ ችግር አለ፣ በመካከል ላይ ነው ያለነው። እግዚአብሔር ነው እሳትና ከለላችን እንጂ የሚቃጥለው የሚንቦገቦገው የሚነደው ፋየር አይደለም እኛን ሊያወድመን የሚችለው እግዚአብሔር ጥበቃ ነው እሳቱ። በዘጸአት 14:24 ላይ በማለዳውም ትጋት እግዚአብሔር በደመና በእሳት አምድ ሆኖ የግብፅን ሰራዊት የሚከተልና ይመራቸው እንደነበረ የግብፅንም ሰራዊት እንዳናወጠ እግዚአብሔር ቃል ይናገራል። በዙሪያችን ላይ በኃይል የሚገለጽበት ጊዜ ነው ማለት ነው። ትንቢተ ኢሳይያስ 4:5 ላይ እግዚአብሔርን በጽዮን ተራራ ጽኑ ስፍራ ሁሉ ላይ በጉባኤውም ላይ በቀን ጭጋግና ጢስን በቀን ጭስና ጭጋግ በሌሊቱም የሚነድ የእሳት ነበልባል ይፈጥራል ይላል። እግዚአብሔር ነው ይህን ጥበቃ ያደርግልናል። ይህንን በፀሐይ ዙሪያ ላይ የሚንቦገቦግ እሳት ወይም ሪንግ ኦፍ ፋየር በሚከሰትበት ሰዓት እነሱ የሚሰጡት ትርጓሜ በተቃራኒው እግዚአብሔር ለኛ የሚነግረን ይሄ ትርጓሜ እንደሆነ ልታውቁ ይገባል ማለት ነው። ቤተሰቦቼ ልትጸልዩ ይገባል። ትዳራችሁንም ኑሯችሁንም ህይወታችሁንም የምትጠብቁበት ጊዜ ነው። በምድራችን ላይ የሚመጡ ዲስትራክሽኖችን እናንተን እንዳይነካ ደግሞ የእሳት ቀለበት በዙሪያችሁ ላይ የእሳት ነበልባል እግዚአብሔር እንደሚያደርግ ማመን ነው። ስለዚህ በህይወታችሁ ላይ መከራ አለ፣ ፈተና አለ፣ ችግር አለ። አሁን ግን የእሳት ቀለበት ደግሞ በዙሪያችሁ ላይ እንደገባና እግዚአብሔር ሊታደጋችሁ እንደሚችል በመዳፉ መካከል ላይ እኛ እንዳስቀመጠን በማመን የሚኬድበት መንገድ እንደሆነ እንድታውቁት ለመረዳት ይሄን መረጃ ካፍያችኋለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።